ዳግም በድጋሚ ስህተት ሰራ። ምክንያቱም ከሳሚ ጋር ውርርድ ውስጥ ገቡ። ሳሚም ከዚህ በፊት ብዙ ጊዜ ያው ለራሱ እያደረገ አልነበረም፣ ግን ደግሞ አሁን በጣም እያስገድድከኝ ነው። አሁንማ የራሴ ነኝ ማድረግ ያለብኝ። ዳግምም እሷ ያንተ ከሆነች ዞር ብዬ አላያትም። እሷ መልሳ ደግሞ የኔ ፍቅረኛ ከሆነች ፍቅሬን ከተቀበለች ዞር ብለህ አታይንም፣ ጥለህ ተዚህ ትሄዳለህ በሚለው ሰዓት ሳሚም እሺ ብሎ ተስማምቷል። ግን ደግሞ ዳግም ይሄ የተሳካለት አይመስልም። እውነት ለመናገር ምንም ያህል ራሱ ቢወዳት እንደዚህ ማድረግ አልነበረበትም ነበረ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራን ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ ያው ሰሞኑን ብዙ ቶሎ ቪዲዮ እየሰራሁ አልነበረም። ባለፈው ክፍል ላይ ወይዘሮ ገነትም ጓደኛዋን ፀሐይን እየፈለገቻት ነበረ፣ ግን ደግሞ አላገኘቻትም። ብደውልላትም ስልክ ማንሳት አልቻለችም ነበረ። ምክንያቱም እጇም እግሯም ታስሮ ስለነበረ እውነት ለመናገር ምንም መሆን የለባትም ፀሐይ። ብዙ ጊዜ ገነትን በብዙ መንገድ አታላታለች። እንዲሁም መረጃም ለአቶ በኃይሉ ስትሰጥ ቆይታ ነበረ። ግን ደግሞ ህይወቷንም አትርፋላት፣ ደግሞ ተቀይራለች። ያው የተቀየረ ሰው ደግሞ ምንም መሆን ስለሌለበት ፀሐይ ምንም ባትሆን በጣም አሪፍ ነው። ምክንያቱም ያንን ስልክ ማንሳት ችላ ከዛ ያለችበትን ተናግራ ያው ብትወጣና መልሰው ከወይዘሮ ገነት ጋር ጓደኛ ቢሆኑ ደስ ይለኛል። ወደ ሳሚና ዳግም ስንሄድ እንግዲህ ሳሚም አሁን ላይ የብሌንን የራሴ እንድትሆን እንዳረጋት እየገፋፋኝ ነው። በፊት ላይ ይሄንን አላስብም ነበረ። ይሄው ሜዲያውም ይሄው ፈረሱም ይሄው ብለው እንግዲህ ተስማምተዋል። ከተስማሙ በኋላም ጆንና እንዲሁም ወይዘሮ ሰላምና ብሌን እራት እየበሉ በነበረበት ሰዓት ሳሚም ሊበላ አልፈለገም። ምክንያቱም የብሌንን ትኩረት ስለፈለገ ብሌንም ምን ነው ሳሚ አትበላም ወይ? ምን ሆነሃል? አሞሃል ወይ? በምትለው ሰዓት ለማስመሰል ሞክሮ ነበር እንዳመመው ማለት ነው። ብሌንም በጣም ነበር የደነገጠች። በቃ አንተ በእጅህ የማትበላ ከሆነ እኔ ላጉርስህ ብላ ልታጉርሰው ነበረ። ሳሚ ግን ችግር የለውም በላለሁኝ፣ ግን በልቼ ከጨረስኩ በኋላ ፕላስተሩን ትቀይሪልኛለሽ በሚላት ሰዓት ችግር የለውም። በልቶም ከጨረሰ በኋላ ብዙ ምግብ አልበላም። ምክንያቱም ሳሚ ምንም እዚህ ጋር ሳሚ ያጠፋው ነገር የለም። ወረረድም የገባው ራሱ ዳግም ነው። ዳግም ግን በጣም ነው የሚያናድደው። ለምናገር ነገር ስራ ሁላ መውጣት ያለበት ቢኖር ራሱ ዳግም ነበረ። ማለት በቃ የሆነ ምንም የማይረዳ ሳቢ በጣም ነው የሚያፈቅራት፣ ግን ደግሞ ብሌንን አደጋ ላይ የሚጥላት ነገር ምንም ነገር አያደርግም። ያ ደግሞ በሆነ ባልሆነው መጠራጠር። እኔ ከዚህ ድራማ ውስጥ ቃል ትሻላኛለች ከዳግም ይልቅ ማለት ነው። ዳግም በጣም ነው ማለት የሆነ በጣም ተጃጃለና በጣም ነው የሚያናድደው። በዛው ልክ ደግሞ ሳሚዬ ምንም መጥፎ ነገር አያስብም ነበር። አሁን ግን ያው ብሌንን የራሱ እንዲያረጋት ስለገፋፋው ያው ውርርድም ስለሆነ ያው ተወራርደው እንግዲህ እሱም በራሱ መንገድ እየሞከረ ነው። ብሌንንም ያው እጅ ልታጠብ ነበረ ይዘሽን ትሄጃለሽ ወይ በሚላት ሰዓት አዎ ብለዋለች። ይዟት እየሄደ በነበረበት ሰዓት ዳግምም ከክፍሉ ወጥቶ አንድ ላይ ይቷቸው በጣም ነበረ ቅጥል ድብን እርር ያለውና ሳሚም ዳግምን እያየው በጣም ነበር የተደሰተ። ምክንያቱም አሁን ላይ እኔ በእጄ ለማድረግ ብዙም ጊዜ አልፈጀብኝም። አሁን ከኔ ጋር ነኝ፣ ተኔ ጋር ነች፣ የራሴ አርጊያታለሁኝ እያለው ይመስላልና ዳግም እንግዲህ ያንን ንዴቱን ጀምሮት ውስጥ ለውስጥ እያወራ እየተጉመተመተ ነበረ። ሳሚ ሽንት ቤት ከገባ በኋላ ብሌን በቆመችበት ዳግም መጥቶ ነበረ። ምክንያቱም ብሌን እኔ እኮ አንቺን በጣም ነው የምወድሽ፣ የዛ ጊዜ እናቴን እየፈለኩ በነበረበት ሰዓት እኮ እኔን በእኔ ላይ ተስፋ እንዳትቆርጥ ምንም አይነት ጥፋት ራሱ ብሰራ ራሱ እንዳተወኝ ብለሽኝ ነበረ። እንዴ ነው ታዲያ አሁን ያስቻለሽ? ብሎ እንግዲህ ወደ እሷ ተጠግቶ ነበረ። ብሌንም እንዴ አንተ ልጅ ሰክረሃል ወይ? እኔ ከኔ ጋር ስለተጣላ ከኔ ጋር ማውራት ስላልቻልክ ነው ወይ የጠጣኸው? ምክንያቱም አንተ ደህና አይደለህም፣ አንተ ያመሃል ብለዋለች። ምክንያቱም እንዴት ብታስበኝ ነው እኔ ባላደረኩት ነገር አድርገሻል እያልክ እየተጠራጠርክ ራስህን ነው ያጣኸው ብላ እንግዲህ ልክ ልኩን የነገረችው። እውነት ለመናገር ዳግም በጣም ነው እየተጃጃለው እንደ ራሴ ማለት ነውና አሁን ላይ ድራማው በጣም ነው ደስ የሚለው። ግን ደግሞ የሆነ አለ አይደለ ብሌን አሁን የወይዘሮ ሰላም እናቷ መሆኗን ማወቅ ነበረባት። ምክንያቱም አሁን ላይ ሁሉም ነገር ጆን መጥቶ አሁን የጆን በቀል ስለሆነ ሳሚም ስለተወጋ ሁሉም ነገር አሁን ተረስቷል ማለት ነው። ግን እዚህ ጋር ግን ማለት ነው ወይዘሮ ገነት ከዚህ በፊት ሰላም የብሌን እናት መሆኗን አውቃ ለብሌን ልትናገር እየመጣች በነበረበት ሰዓት ነበረ አቶ በኃይሉ ልጅሽን ማየት የምትፈልጊ ከሆነ ምንም ነገር እንዳትናገሪ ብሏት አስፈራርቷት ነበርና ቆይቷል።
ቢያንስ በአስራዎቹ ክፍል ውስጥ ነበርና አሁን ላይ ወይዘሮ ገነት ቃልን እሷ ቤት ወስዳ እንደ ብሌን አሰልጥና ወይም ደግሞ ጥሩ ልጅ ታዛዥና ሰውን አክባሪ ልጅ ለማድረግ ወይዘሮ ገነት እየሞከረች ነው። ምክንያቱም ወደ ወይዘሮ ሰላም ቤት በምትመለስ ሰዓት የበፊት ጸባይዋን ይዛ እንዳትሄድ ማለት ነውና እንዴት ነው የወይዘሮ ሰላም ልጅ ስለሆነች ልክ እንደ ብሌን ልጄ ነው አርጌ የምሰራሽ እያለች ወይዘሮ ገነት እየተናገረች ነበርና ወይስ በዲኤንኤ ስለተረጋገጠ ያንን በፊት ላይ የሰማችውን ነገር ውሸት ነው ብላ አምና ነው ዝም ያለችው ወይስ ደግሞ ብሌን ከሷ ምክንያቱም ምንም እናቷን ብታገኝ ከወይዘሮ ገነት የምትረቃ አይደለችም ብሌን ምክንያቱም ያሳደገቻት እሷ ስለሆነና የገነት ራሱ ዝም ማለት ትንሽ እንትን ብሏል ይከብዳል ማለት ነው። በዛ ላይ ደግሞ ሄለን ራሱ ጠፍታለች። ሄለን ራሱ ብትመጣና ብታግዘው ሳሚን አሁን ላይ ሳሚ ብቻ ነው እየታገለ ያለው ለብሌን ማለት ነው። ምክንያቱም ብሌን እናትሽ ራሱ ወይዘሮ ሰላም ነች ብሏል ነበረ። ግን ደግሞ በምርመራ ውጤት ወይዘሮ ቃል ቀይራው ስለነበረ ብሌን በጣም ነበረ የተሰበረችው። አሁን ላይ ግን ሳሚም ያው ብሌንን ከመጠበቅ ውጪ የእናትነቷን ለማረጋገጥ አልቻለም። ምክንያቱም በጣም ብዙ ስራ ነው የበዛበት። ሳሚ ዳግም ራሱ ሌላ ስራ ነው የሆነበት። እንዲሁም አቶ በኃይሉ የቱን እንደሚያደርገው ሁሉን ነገር እሱ ስለሆነ የሚሰራ ስራ ስለበዛበት የብሌንን የእናት ጉዳይ ቆም ያደረገው ይመስላል ማለት ነው። እና ጆንም ደግሞ ምክንያቱም ወይዘሮ ሰላምን አሳምኗታል። ወይዘሮ በሩ ላይ ተደብቆ ሲሰማ ስለነበረ እና ስለኔ እያወራችሁ ስለነበረ ታዲያ እንዴት ላቋርጣችሁ አንቺ ሲጀመር እሱን ነው ያመንሽው ብሏት ሊሄድ ነበረ። ግን ወይዘሮ ሰላም ልጄ እባክህን አንተ እንዳሰብከው አይደለም ጥለኸኝ አትሄድ ብላ እንግዲህ ለመና ይሄን ያህል ባሁኑ ካመንሽኝ ይበቃኛል፣ ዋናው ስራዬ አንቺን ማሳመን ነው ብሎ እንግዲህ ወደ ቤት ገብቷል። እውነት ለመናገር ጆንም እያቱ በኃይሉን እውነተኛ ማንነት ቢያውቅና ምክንያቱም ወይዘሮ ሰላምንም ሆነ አሁን ላይ ሳሚ ራሱ ለመከላከል የሚችል አይመስለኝም። ለምን ብትሉ ተጎድቷል። የሆነ እንቅስቃሴ ሲያደርግ ራሱ የተወጋው ብዙ ነገር ብዙም መቋቋም አይችልም ማለት ነው ውዶችዬ። ድጋሚ አሁንም ወደ ነሳቢ ይሄ አሁን የኔ አመለካከት ስለሆነ የኔ ነው እንትን ያልኳችሁ። ግን ደግሞ ከዲያግም ጋር ተለያይታ ከሳሚ ጋር ብሌን መሆን አለባት የኔ ሀሳብ ነው። አሁንስ በጣም ነው እየሰለቸሽኝ ብሌን በሚላት ሰዓት ብሌንም ታዲያ እንደዚህ ከሰለቸው ለምንድነው የማትተወኝ? ማድረግ የማልፈልገውን ነገር እንዲያደርግ እየገፋፋህ ሳሚም አድርጊው የኔ ፍቅር ከሱ የተሻለ እኔ አፈቅርሻለሁ፣ ከሱ የተሻለ ፍቅር እሰጥሻለሁ የኔ ፍቅር ብሎ ያው ከመጸዳጃ ቤት እየወጣ በነበረበት ሰዓት እየተመለከታቸው ነው። ምክንያቱም እነሱ ሲጨቃጨቁ ካሁን ብሌን የዳግምን ፍቅር ተቀበለች እያለ እየተጠባበቀ ነበር። ብሌንም አንድ ነገር ልንገርህ፣ የኔና ያንተ ነገር ለመጨረሻ ጊዜ አብቅቷል። ብዙ ጊዜ እኔ ስሜታዊ ለማድረግ እየሞከርክ ነው። ስለዚህ አትልፋ። የኔና ያንተ ነገር የሚባል ነገር ስለሌለ ቁርጥህን ከቻልክ ራስህን ለውጥ። እሱ ነው ዋጋ ያለ። ብሌንም ዞር ብላ በምታይ ሰዓት ሳሚ ቆሟል። ምክንያቱም ሳሚ ከመጣህ ቆየህ እንዴ በምትለው ሰዓት አዎ ትንሽ ቆይቻለሁ፣ ግን ደግሞ በእኔ ምክንያት ነው አይደለኝ እንደዚህ እየተጨቃጨቃችሁ እያላችሁት በጣም ይቅርታ አድርጊልኝ ብሌን በሚላት ሰዓት ዳግም ይሄ አስመሳይ ደግሞ መልሶ እኮ እያስመሰለ ነው። በጣም ጤና ይስጥልን ውድና የተከበራችሁ ውድ የኔ ሸፋፋ የኔ ልዩ ቤተሰቦች እንደምን አላችሁ? 2 ዓመታችንን እንግዲህ ዩቱብ እያከበረልን እንገኛለን። እንኳን ደስ አለዎት። በዩቱብ ላይ 2 ዓመት ሞልቶታል እያለን ነው እንግዲህ ማለት ነውና በነገራችን ላይ 500 ሰብስክራይብ ገብተናል። በ2 ዓመታችን 500 ሰብስክራይብ ገብተናል እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን እንላችኋለን ማለት ነው። እውነት ለመናገር ብዙ እየሰራሁበት አልነበረም ግን እንደ ቀልድ ነው የተከፈተውና እንደ ቀልድ ስላችሁ ያኔ ምን ልበላችሁ ማለት ነው። ለማንኛውም የዩቲዩብ እንግዲህ 2 ዓመቴን ራሱ እያከበረ ይኸው እንደዚህ ድምቅ እያደረገ እንኳን ደስ አለሽ ብሎኛል። ያው 2 ዓመት አብረሽኝ
ኖረሻል ብሎኛል ማለት ነው። የሚገርማችሁ የኔ ሸፋፋ የኔ ልዩ ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱን። ሌላ የምለው ነገር ምን አለ ይብላችሁ ነው። ሰብስክራይብ አድርጉ። ለማንኛውም በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ አርሴማ ሰላም ለጽንሰትኪ በጳጳስ አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፈቃድ ከእናትሽ ማኅፀን ለመወለድሽም ሰላምታ ይገባል። ለዚህ ንግግር መፍቻ የሚሆን የምስጋና መብራትን በአንቺ እሾምበት ዘንድ አንደበቴን አስማሚልኝ። በጭንቀቴ ጊዜ ባለቤቱ አንቺ ነሽና። ሰላም ለዝክረ ስምኪ የቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ ሰላምታ ይገባል። የጥራቱ ብር የሚያበራ ጸጉርሽም ሰላምታ ይገባል። ትዕግስትን ለተሸለምሽ ገድልንም ለተጎናጸፍሽ ቅድስት አርሴማዊ ረቂቅ የሚሆን የኃይልሽ ፊደል ትርጉም መሸከሚያ በአንደበቴና በእኔ ላይ ይጻፍ። ሰላም ለርእስኪ ሃይማኖት ሽቱን የተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተሞልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታን ዕፀ መስቀል ላይ የወደቀ በግ እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ በብልጽግና ወደ አንቺ ምድር ወረደ። ሰላም ለቀራንብትኪ የመልክና የደም ግባት መወደድ ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽ ሰላምታ ይገባል። ቅድስት አርሴማ ከአዲስ ቃል ኪዳን ምንጭና ከለመለመው ፈለግ ጋር ወደ ታመመችና ባህሪዋ ውሃነት ወዳለው ሥጋዬ የሕይወት መድኃኒትን ውሃን ከአንቺ ዘንድ ይፍሰስልኝ። ሰላም ለአዛኒኬ የምስራች ወፎችን ለተሸለሙ ጆሮዎችሽም ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽ ሰላምታ ይገባል። በደብረ ሲና 10ቱ ቃላትን እንዳሉበት ታቦት ጽዮን ቃል ኪዳን ያለች የእውነት የኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወተ መናን ወደ ተራበው ሆዴ አውርጂልኝ። ሰላም ለሐስናኒኬ ንጹሕ ለሚሆን ወርቅ ለሚሆኑ አፍሽና ከንፈሮችሽም ሰላምታ ይገባል። አንዱ እንደተመረጠ ሽቱ ቃል የሚያስደስቱ አፍንጫዎችሽም ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከትን ጠበል አርሴማ ሆይ ከረድኤትሽ ሰማይ ከነጠበ ዝናብ ኃይልሽና ፍቅርሽን ውሃ እኔ ላይ ይፍሰስ። ሰላም ለአስናኒኪ እንደ ዕንቁ ለተደረደረው ጥርሶችሽ ሰላምታ ይገባል። የጌታችን መስቀል ላይ ለሚናገር ልሳንክም ሰላምታ ይገባል። የሰማዕታትን ምሰሶ የደካሞችም ኃይል የምትሆኝ ቅድስት አርሴማ ሆይ የነበልባልና የሳዲን ስቃይ በአንቺ ጠፋ። የታመነ ታሪክሽም እንዲህ ይላልና። ሰላም ለቃልኪ የተበተነ ልቦና ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን የሕይወት እስትንፋሽም ሰላምታ ይገባል። ለምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ በሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ሰላም ለብሩሄከ ምስጋና ወተትን ለጠባ ጉሮሮች ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦ ለተሸለመ አንገትሽም ሰላምታ ይገባል። ልዩ በሚሆን በሥላሴ ባህሪና የተዘጋጀ አንድነት ብርሃንን በመቀበል ከሰማዕታት ጋር ያለ ወንጀል ቅድስት አርሴማ ሆይ ከተቀደሰው ታቦትሽ ቦታሽ እንዴት አየሽ? ሰላም ለመታከፍትኪ የሥቃይን ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። በስዕልሽ መንበር ለመገረፍ ንጉሥ ለሆነው ጀርባሽም ሰላምታ ይገባል። አርሴማ ሆይ ብርሃን ከእረፍት ጋር ለሚያለመልምሽ በኋላም በሚያበቅል ዝና ምሕረትን አሳስቢልኝ። ሰላም ለእንግዲያክ የዓለምን ወርቅ ለጠላ ደረትሽ ሰላምታ ይገባል። በመቅሰፍትና የስቃይን መቀመጫ ለሚሆን ብብትሽም ሰላምታ ይገባል። አርሴማ ሆይ ከመሰናክል ድንጋይ ድር
ጸጥድቅ በተፈታተነች ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጪ ዘንድ ጣዖታትን አጠፋሽን፣ ባዕድ አምላክንም ሰበርሽ። ሰላም ለአዳዊኪ የሕማማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኃጢአት ዓለቶችን ላጠፋ ክንድሽም ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል ሕማም የጣፈጠ ሽቱን ትቀቢኝ ዘንድ ጥቂት አዘጋጅልኝ። ሰላም ለኩርናህኪ የትዕግስትን ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። አዲስ ለሚሆን ተስፋ እህልን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ በብስራታዊ መንበር ውስጥ እንደ ልመናዬ አገልጋይ ኃይልሽን ይሰዋልኝ። ሰላም ለህራሂከ ጸጋብትን ለሚሰጥ መሃል እጅሽ ሰላምታ ይገባል። የጥበብ መብቶችን ለሚሆን ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕት አለቃ ጊዮርጊስ የሁሉ ጌጥ ራሶች አራዊትን ረግጥ ዘንድ የአብ ስልጣንን ለኔ ላኪልኝ። ሰላም ለአጽፋረ ዴኪ ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ የወተት ምንጭ ለሚሆን ጡቶችሽ ሰላምታ ይገባል። አርሴማ ሆይ ከረድኤትሽና በአንቺ ፍቅር የተደፋፈረ ይውደቅ። የጠላት ምክርም ከፊቴ ይበተን። በሰይፍ በሰማይና በምድር ተመጻድቆብኛልና። ሰላም ለገባዋቲክ ስቃይን ለተጎናጸፈ ጎንሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገናት ጊዜ በመነሳት እናምን የተስፋሽም ውሃን እስከማገኝ ድረስ በእኔ ላይ የይቅርታ ዝናብ ይፍሰስልኝ። ሰላም ለልብኪ ጨለማና በቀልን ለተወ ልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንጮች ንጹሕ ለሚሆን ኩላሊቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ሶስት የሚሆን የሥላሴ ስም በመታመን በጠራሽ ጊዜ በኃይልና በረድኤት ቀን ዳጎል ጠፋ፣ ጣዖቱም ፈረሰ። ሰላም ለሕሊናክ የጌታ አገዛዝን ለሚያስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነትሽ ጋር አንድ ለሚሆን አንጀቶችሽም ሰላምታ ይገባል። የጳውሎስ ሰይፍንና የጴጥሮስ ሐሳብን የተቀበልሽ አርሴማ ሆይ በየቀኑ ታረጋጊኝ ዘንድ ተስፋም ትሆኚኝ ዘንድ የረድኤትሽን ባህሮች በላይ ላይ ይስፋፋ። ሰላም ለንዋየ ውስጤኪ የርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። አዲስ ለሚሆን ተስፋ ፍሬን ላፈራ ጅማትሽም ሰላምታ ይገባል። የትዕቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅር ውሃ ጠጭኝ። ሰላም ለእምብርትኪ ከሆድ መካከል ላይ የሚሆን ማዕከላዊ መለያ ላለው እምብርትሽ ሰላምታ ይገባል። የመድኃኒታችን ኢየሱስ ክርስቶስ ሙሽራ አርሴማ ሆይ ከተወደደው ከጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ ለተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፉን ለኔ ክፈችልኝ። ሰላም ለሐቋኪ የሕማማት መታጠቂያን ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበተ መንቶቹ ብብቶችሽም ሰላምታ ይገባል። አርሴማዊ መብራትን በዕጣን በዚህ ዘመን መቋቋም ለእኔ ብርሃነ ጥበቃ ታበሪልኝ ዘንድ የዓለም አኳኋን ፈተና እንዲህ አንዲት ነፍሴ ለምንሻለው። ሰላም ለሀብራኪክ እጅና የእግር መመላለሻ የሚገለገልበት ስግደት ጸሎት አዳራሽ ጉልበቱ ለጉልበቶች ሰላምታ ይገባል። ክርስቲያናዊ አርሴማዊ ጥርጥርና ክደትን የተውሽ ብትሆኚ በአደባባይ ስቃይን ባቆምሽ ጊዜ ከነጎድጓድና ከመብረቅ ማስፈራራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። ሰላም ለሰኮናኪ በአሳልፈ ቤት ለሚያድር ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣ ለሚሆን ለእግርሽ የተረከሽ ሰላምታ ይገባል። አርሴማዊ ደግ ሰው ስምሽን በጠራ ጊዜ ከአነሳሲታ ደምሽ የልቦና በድንን
ዳሰሽሽ ዳግመኛ በሕይወት ውሃ በደልን አጥፊ ሰላም ለሐጽብኪ የንሱ ስላ መነከርን ለለመደ ነጮች ጥፍሮችሽ ላይ ለተሸለሙ ጣቶች ሰላምታ ይገባል። አንቺ አርሴማ ሆይ የቆንጆ ቤት ምስክርነት ቦታ እንግዳ በመሆን ለረድኤትሽ ወዳጅሽን አድኝኝ የልብ በሽታ ህመምም እንዳስጨንቀኝ። ሰላም ለቆሚክ የባለሟልነትና የማስፈራራት ምንጮችን ዘወትር ለሚጠጣ የጸጋ ዛፍ ለሚመሰጥ ቁመቻች ሰላምታ ይገባል። ከክፉ ዘመን ከመውደቅ ደግፊኝ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽን መቆለፊያን እከፍት ዘንድ ስምሽን የልመና ጸሎት ሆነልኝ። ሰላም ለመልክኪ ደመናን ዝሙት የሸፈነውን የወንጀለኛ ንጉሥ ልብን ለገደለ መልክ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋናና ወደ ደስታ የፍቅርሽን ገመድ ልቤ ስቦታልና። ሰላም ለፀሐነ ነፍስኪ ወዳዘነበለው አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽም መውጣት ሰላምታ ይገባል። አርሴማዊ መስዋዕትን በሚቀበል ጌታ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ ዘንድ በከንፈርና በአፍ እለምንሻለሁ። የተቆጠሩ ሞትሽም ይህን ነገር አሳይቶኛልና። ሰላም ለበድነ ስጋኪ ጨረቃን ለመሰለ ለስጋሽ በድን ሰላምታ ይገባል። የምስጋና ወገንተኞች መላእክት እጅ ለተቀደሰ መገነዝሽን ሰላምታ ይገባል። ቅድስት አርሴማ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶች በምስጋና ቃል ኪዳነ ሙሴ ኃይልሽን ያሰጥማቸው ዘንድ ሰላምታ ይገባል። ሰላም ለመቃብርኪ ሰማዕታት ጋር ካረፉት አርማንያን ቦታ ለመቃብርሽ ሰላምታ ይገባል። በአርአያና በአምሳል ለተናገሩት ክብርሽም የተነሳ የሽንገላ እጅ ያልዳሰሰው የመነሳት ከአርሴማ ሆይ ከከንፈርና አፍ ምስጋናን ይጥገቡ። ሰላም ለፍሰተ ስጋኪ በፈጣሪ ቃሉ ለተመሰገነው ለስጋሽ መፍለስ ሰላምታ ይገባል። ከዚህ ዓለም ኑሮን ላልፈለገ ስጋሽ ሰላምታ ይገባል። ብጽሕት አርሴማ ችግርን እንዳላይ ከበረከት ቃልሽ መግቢኝ። ማረስን አልችልምና ጥቂት በረከትን ትሰጪኝ ዘንድ ለምንሻለን። ሰላም ለዘሃረፍት ምስልኪ በአንቺ ጋር ላረፉት ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋር እና ቅድስት ከምትሆን ስምሽም ጋር ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ትውረድ ዘንድ። አርሴማ ሆይ በሁሉ ዘመናት በሁሉ ዓመታት የሞትና የሕማም በሽታ ዳግመኛ አይቅረብ። ስብሐት ለአብ ስራችንን ላሳመረልን ለአብ ምስጋና ይገባል። ስልጣንን ለሰጠ ለመንፈስ ቅዱስ ምስጋና ይገባል። ቃል ኪዳንን የያዝሽ አርሴማ የታመነ ምስጋናሽን አነበንባለሁ። ኃጥአንን ታማልጂ ዘንድ የቅድስት አርሴማ አምላክ ሆይ እኛንም ወለተ ማርያምን የስደትን ከመብዛት ልጆች ከነ ቤተሰቦቻችን ከነፍስና ከስጋ መከራ አድነን ጠብቀን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሳይት አብአነ ውስተ መንሱት አላ አሐደነ ወባልሐነ ኩሉ እኩይ እስመ ዚአኪ መንግሥት ኃይል ወስብሐት ለዓለመ በሰላም ቅዱስ ገብርኤል መልአክ ከማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ